የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን አሜን። ይህ እንግዲህ ሳምንታዊው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ክፍለ ጊዜ ነው። እንግዲህ በዚህ በትምህርተ ክርስቶስ ክፍለ ጊዜ በተከታታይ በተመለከትነው ትምህርት የዚህ የትምህርተ ክርስቶስ ሶስተኛ ክፍል የሆነውን ሕይወት በክርስቶስ ማለትም ሕይወታችን በክርስቶስ እንዴት መሆን እንዳለበት የሚያሳየውን ክፍል እየተመለከትን ነው። የዚህ ክፍል ደግሞ አንኳር ትምህርት ወይ አንኳር ነጥብ 10ቱ ትእዛዛት ናቸው። እንግዲህ ሕይወት በክርስቶስ ማለት እንደ እግዚአብሔር ፈቃድና እንደ እግዚአብሔር ትእዛዝ መኖር ነው። ስለዚህ 10ቱ ትእዛዛት የሕይወት መመሪያ ናቸው። በማህበራዊ ሕይወታችንም በስነ ምግባርም በሞራልም ሆነ እንዲሁም ደግሞ በመንፈሳዊ ሕይወታችን የሕይወት መመሪያ ናቸውና ዞሮ ዞሮ የጌታችን ኢየሱስ ክርስቶስ ያስተማረን ትምህርት ጠቅልል አድርገን ስናስቀምጠው በዚህ በ10ቱ ትእዛዛት ወይም በእግዚአብሔር ትእዛዛት ላይ የተመሰረተ ነው ማለት ነው። እንግዲህ በብሉይ ኪዳን በተሰጠው ትእዛዝ መሰረት ሙሴ በሁለት ጽላት የተቀበለው የእግዚአብሔር ትእዛዛት 10ቱ ትእዛዛት በአዲስ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ በሁለት ትእዛዝ ያስቀምጣቸዋል። ይኸውም እግዚአብሔር አምላክህ በፍጹም ነፍስህ በፍጹም ሐሳብህ ውደድ ባልንጀራህንም እንደራስህ አድርገህ ውደድ በሚል እና እንደው ቃል በቃል ስናስቀምጠው ሙሴ የተቀበላቸው ሁለቱ ጽላቶች በአንዱ ወገን ያለው እግዚአብሔርን ስለመውደድ የሚናገር ሲሆን በሁለተኛው ወገን ያለው ደግሞ ሰውን ስለመውደድ የሚናገር ነው። እንግዲህ እስካሁን በነበረን ጊዜ የመጀመሪያውን ጽላት የመጀመሪያዎቹን ሶስቱ ትእዛዛት እግዚአብሔርን የሚመለከተውን ተመልክተናል። እንግዲህ በሶስት ትእዛዝ የተቀመጡት እግዚአብሔር አምላክህ አንድ ብቻ ነው፣ እሱም ብቻ አምልክ፣ የእግዚአብሔርንም ስም ደግሞ በከንቱ አትጥራ ወይም የእግዚአብሔርን ስም አታቃልል፣ አምላክህን ማክብር የሚል ነው። ሶስተኛው ዕለተ ሰንበትን አክብር የሚለው። እነዚህ ሶስቱ እግዚአብሔርን መውደዳችን የምንገልጽባቸው ናቸውና ከሁሉ የሚበልጠው ትእዛዝ ተብሎ የተቀመጠው እግዚአብሔር አምላክህ በፍጹም ሐሳብህ በፍጹም ነፍስህ በፍጹም ኃይልህ ውደድ ያለውን ክፍል የተመለከተ ነበር። አሁን ደግሞ ዛሬ የምንጀምረው አራተኛው ትእዛዝ ጀምሮ ያሉት የሙሴው ጽላት ሁለተኛው ጽላት እንዴት ሰው መውደድ እንዳለብን ለሰው ልጆች ፍቅርን ማሳየት እንዳለብን የሚገልጹ ክፍሎች ናቸው። እነዚህ እንግዲህ ባልንጀራህን አክብር ከሚለው ተነስቶ ሁለተኛው ክፍል ሰዎችን የሚመለከት ጉዳይ ነው የምናየው ማለት ነው። ስለዚህ ባልንጀራህን እንደራስህ አድርገህ ውደድ። እንግዲህ ሰውን እንደራስህ አድርገህ ውደድ። ኢየሱስ ለደቀ መዛሙርቱ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ዮሐንስ ወንጌል ምዕራፍ 13 ቁጥር 34። እንግዲህ ትምህርተ ክርስቶስ ስንል ከወንጌል ሌላ የተለየ ትምህርት የሚመስለው ሰው ሊኖር ይችላል። ዞሮ ዞሮ የመጽሐፍ ቅዱስ ቃል የወንጌል ቃል በዕለት ተዕለት ሕይወታችን እንዴት ወደ ተግባር መመለስ እንዳለብንና የምናብራራበት መንገድ ነው እንጂ ዞሮ ዞሮ ቃል እግዚአብሔርን መሰረት ያደረገ የቀደምት ክርስቲያኖች የኖሩት የሕይወት ምስክርነትን መሰረት ያደረገ በቃልም ሲተላለፍ የነበረውን እውነት ያገናዘበ ነው። ስለዚህም በኦሪቱ 10ቱ ትእዛዛት ሰጠን፣ በአዲሱ ጌታ በሁለት ትእዛዛት አስቀመጠልን። ከዚህ ሁሉ በላይ ደግሞ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ኢየሱስ የመጀመሪያውን ትእዛዝ በተመለከተ ለቀረበለት ጥያቄ እንዲህ ሲል ነው ምላሽ የሰጠው። እንግዲህ ፊተኛይቱ ትእዛዝ እስራኤል ሆይ ስማ፣ ጌታ አምላክህ አንድ ጌታ ነው፣ አንተም እግዚአብሔር አምላክህ በፍጹም ልብህ በፍጹም ሐሳብህ በፍጹም ነፍስህ ኃይልህ ውደድ የሚል ነው። ሁለተኛይቱም ባልንጀራህን እንደራስህ ውደድ ትላለች። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ማርቆስ ወንጌል ምዕራፍ 12 ቁጥር 29 እስከ 31 እና በንጽጽር ኦሪት ዘዳግም ምዕራፍ 6 ከቁጥር 4 እስከ 5 ይህንኑ ነው የሚናገረው። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 22 ቁጥር 34 እስከ 40 ድረስ እንዲሁም በሉቃስ ወንጌል ምዕራፍ 10 ቁጥር 25 እስከ 28 በአጠቃላይ ይህንን የፍቅር ትእዛዝ የፍቅር ሕግ የሕጎች ሁሉ ማጠቃለያ ተደርጎ የተቀመጠው ነው። ሐዋርያው ቅዱስ ጳውሎስም ስለነዚህ ትእዛዝ ሲያስተምር እንዲህ ይላል፣ ባልንጀራውን የሚወድ ሕግን ይፈጽማል። አታመንዝር፣ አትስረቅ፣ የሌላው የሆነውን ማንኛውንም ነገር አትመኝ የሚሉትን ሌሎችም ትእዛዛት ሁሉ ባልንጀራህን እንደራስህ ውደድ በሚለው ተጠቃለው ይገኛሉ።
ፍቅር በባልንጀራው ላይ ክፉን አይፈጽምም። ስለዚህም ፍቅር የሕግ ፍጻሜ ነው ይላል ሐዋርያው ጳውሎስ መልእክት ወደ ሮም ሰዎች ምዕራፍ 13 ከቁጥር 8 እስከ 10። እንግዲህ በዚህ የምንረዳው 10ቱ ትእዛዛት ውስጥ የመጀመሪያዎቹ 3ቱ እግዚአብሔርን የሚመለከቱ ናቸው። ቀጥለው ያለው 7ቱ ግን ሰውና በሰው መካከል ያለ ግንኙነት የሚመለከት ነው። ሰውና በሰው መካከል ያለ ግንኙነት መልካም የሚሆነው በእኛ መካከል ፍቅር ሲኖር ነው። ፍቅር ሲኖር ሌላውን መበደል፣ ሌላውን ማሳዘን፣ የሌላ የሆነ ነገር መውሰድ፣ በሌላው ላይ ውሸት መናገር፣ በሌላው ላይ በውሸት መመስከር የሚሉት ነገሮች አይኖሩም። ስለዚህ በጣም በቀላሉ በሚያስረዳ መልኩ የመጀመሪያው ክፍል እግዚአብሔርን ስለመውደዳችን፣ ሁለተኛው ክፍል ደግሞ ሰውን መውደዳችን የሚመለከት ነው። ስለዚህም ከዚህ ጀምረን ቀጣዮቹን ትእዛዛት የምንመለከተው የሁለተኛው ጽላት ክፍል በተለይ ሰዎች በሰዎች መካከል ሊኖር የሚገባ መልካም ግንኙነት የሚያመለክት ነው። ይህም እንግዲህ አራተኛው ትእዛዝ ምን የሚል ነው? አባትና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህም እንዲረዝም። ኦሪት ዘጸአት ምዕራፍ 20 ቁጥር 12። ስለዚህ አባትና እናትህን አክብር። ይህ አንዱ የልጆች ለወላጆቻቸው ያላቸው ፍቅር ከሚገልጹበት መንገድ አንዱ ወላጆቻቸውን ማክበር እንደሆነ፣ ስለዚህም ነው እግዚአብሔር በትእዛዛቱ መካከል ይህንን ትእዛዝ እንዳስቀመጠ። ይህ ትእዛዝ ደግሞ በእርግጥም የፍቅር መግለጫ እንደሆነ ግዴታ የሆነ ሳይሆን በፍቅር የምናገረው መሆኑ። ስለዚህ ልጆች እንዲታዘዙላቸው ይታዘዝላቸውም ነበር ይላል ጌታችን ኢየሱስ ክርስቶስ። እንደ ልጅ ለማርያምና ለዮሴፍ ይታዘዝላቸውም ነበር። ሉቃስ ወንጌል ምዕራፍ 2 ቁጥር 51። ጌታ ኢየሱስ የዚህን የእግዚአብሔር ትእዛዝ አስፈላጊነት ያስታውሰናል። ሐዋርያውም ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ ተገቢ ነውና፣ አባትና እናትህን አክብር፣ ይህ ትእዛዝ የተስፋ ቃል ያለበት ትእዛዝ ነው። ይህንንም ብታደርግ ሁሉን ነገር ይሰምርልሃል፣ ዕድሜህም ይረዝማል ሲል ያስተምራል። ወደ ኤፌሶን የተጻፈው መልእክት ምዕራፍ 6 ከ1 እስከ 3 ይህንን እናገኛለን። እንግዲህ እናትና አባትህን ማክበር የሚለው ጠበብ አድርገን እንደ ወላጅ አባቴና ወላጅ እናቴ የሚል ሳይሆን ታላላቆቻችንን ማክበር፣ በተለያየ መንገድ በእኛ መታነጽ፣ በእኛ ማደግ፣ በእኛ ሕይወት ዋጋ የከፈሉትን ሰዎች እንድናከብራቸው፣ እንድንወዳቸው። እንግዲህ ምናልባት ከመጽሐፍ ቅዱስን ባሻገር እያንዳንዱ ማህበረሰብ ልጅ ወላጆቹን ሲያከብር፣ ወላጆቹን ሲያገለግል፣ ለወላጆቹ መልካም ነገር ሲያገኝ ብዙ በረከት እንደሚያገኝ ይናገራል። በተቃራኒው ደግሞ ወላጆቹን የማይጦር፣ ወላጆቹን የማይረዳ፣ ወላጆቹን የማያከብር ሲሆን ብዙ በረከት እንደሚጎድለው፣ ብዙ መከራም እንደሚያገኘው እያንዳንዱ ማህበረሰብም ይናገራል። ስለዚህም መጽሐፍ ቅዱሳዊ መሰረት ያለው ነው። እንዲሁም ደግሞ የሰው ልጆች ማህበራዊ ህይወት፣ ባህል፣ አብሮነት ይህንኑ ይነግረናል። አራተኛው ትእዛዝ የ10ቱ ቃላት ሁለተኛው ጽላት መክፈቻ ነው ማለት እንችላለን። እንግዲህ የሁለተኛው ክፍል መክፈቻ ነው። እሱም የፍቅርን ህግ ያሳየናል እና መከባበር የሚኖረው ፍቅር ሲኖር፣ አምላክ እርሱን በመከተል የወለዱትንና አምልኮተ እግዚአብሔር ያስተላልፉትልንን ወላጆቻችንን እንድንወዳቸው አዟል። እንግዲህ ወላጆች ስንል እንደው ካብራካቸው ክፋይ የሆነውን ብቻ ሳይሆን በብዙ መልኩ ሰዎች ሌሎቹን ይወልዳሉ። አስተማሪ ተማሪዎቹን ይወልዳል። ማለትም አስተምሮ እሱ የደረሰበት ደረጃ ያደርሳል እና በተለያየ ደረጃ የተለያዩ ሰዎች ለኛ እንደ ወላጆቻችን ናቸው። ብዙ ጊዜ አስተማሪዎቻችንን የቀለም አባት፣ የቀለም እናት እንላቸዋለን። በቀለም እንድናድግ እንድንወለድ ያደረጉ የቀለም ወይም የትምህርት አባቶች እና እናቶች እንላቸዋለን። እንዲሁም ደግሞ ሃይማኖትን የሚያስተማሩንም አባቶቻችን እንላቸዋለን። ቀደምት የእምነት አባቶቻችን በእምነት ረገድ የወለዱን ናቸው። እንግዲህ እኛ ሁላችንንም ክርስትናን ያገኘነው ከኛ በፊት የነበሩት ሐዋርያት፣ ቀጥለው አባቶች፣ እንዲሁም ደግሞ በተለያየ ደረጃ ቤተክርስቲያንን ያገለገሉ ሰዎች እምነቱን ስላስተላልፉልን ነው። ስለዚህም የቀደምት የእምነት አባቶቻችንና እናቶቻችን እንድናከብርም እንድናስተውስም ያስፈልጋል። ስለዚህ ሰፋ ያለ ነገር ነው ማለት አባትና እናት ሲል
በጣም በጠበበ መልኩ ቤት ያሉት ብቻም አይደለም። የዛሬ ያርገውና በኢትዮጵያ ባህል አንድ ልጅ የቤተሰቡ ብቻ ሳይሆን የሰፈሩ ሁሉ ልጅ ነው። ምክንያቱም የሰፈሩ ሰው ሁሉ አስተዋጽኦ ያደርጋል፣ ይመክራል፣ ይገስጻል፣ ይቀጣል። በአጠቃላይ ለዚያ ልጅ ሁለንተናዊ መታነጽ አጠቃላይ ማህበረሰቡ ሁሉ ይተባበራል። ስለዚህ በዛ አካባቢ ያሉት ታላላቆች ሁሉ የዚህ ልጅ ወላጆች ናቸው። ስለዚህ እናትና አባትና አክብር ሲል በጠበበ መልኩ ሁለቱ እናትና አባት ያብራካቸው ክፋይ መሆናቸው ብቻ ሳይሆን በአጠቃላይ እንዴት ታላላቅን ማክበር እንደሚያስፈልግ የሚናገርን ነው። በዚህ ትእዛዝ መሰረት መፈጸም ያለባቸው ተግባራት የተገለጹበትም አዎንታዊ በሆነ መልክ ነው። ማለትም እናትና አባትን አክብር። እንግዲህ በአዎንታዊም በአሉታዊም የተቀመጡ ትእዛዛትን እንመለከታለን በሂደት። አድርግ፣ አታድርግ። እዚህ ጋር እንግዲህ በአዎንታዊ ነው የተቀመጠው ስንል አድርግ፣ አክብር፣ አክብሪ። አራተኛው ትእዛዝ በተለይ የህይወትን ክቡርነት ስለ ጋብቻ እንዲሁም ምድራዊ ሀብትንና ንግግርን የሚመለከቱ ቀጣይ ትእዛዛትን ያስተዋውቀናል። ከቤተ ክርስቲያን ማህበራዊ ትምህርት መሰረቶችም አንዱንም የያዘ ነው። እንግዲህ ማህበራዊ አስተምሮ የቤተ ክርስቲያን ማህበራዊ አስተምሮ አንዱ መከባበር ነው። የእርስ በርስ መከባበር፣ የሰው ልጅ ክቡር ነው እና ከዚያም በላይ ደግሞ ታላላቆቻችን በህይወት ልምድ ቀድመውን ያሉት ደግሞ የበለጠ እናከብራቸዋለን። ስለዚህ ይህ ትእዛዝ በቀጣይነት ያሉትን ትእዛዛት ምን ያህል የኛን ህይወት የሚቀርጹ መሆኑን የፍቅር ህይወት ምን ያህል መሰረት እንደሆነ የሚያስታውሰን ነው። ስለዚህ እዚህ ጋር አንድ ሰው በማህበራዊ ህይወቱ በመንፈሳዊ ህይወቱ የጎለበተ መሆን መቻል አለበት። ስለዚህ ቤተክርስቲያን ስንመጣም በማህበረሰብ ውስጥም ስንኖር በዘመድ ስብሰባም በቤተሰብ ስብሰባም ሆነ በክርስቲያን ማህበር ስንኖር ይህንን አይነት ዝንባሌ እንዲኖረን የሚያሳስብ ነው። እንግዲህ የአራተኛው ትእዛዝ ልጆች ከወላጆቻቸው ጋር ስላላቸው ግንኙነትም በቀጥታ ለልጆች የቀረበ ነው። እንግዲህ ለልጆች ከወላጆቻቸው ጋር ምን አይነት ግንኙነት ሊኖራቸው ይገባል? እንግዲህ ወላጆቻችን እንደኛ የተማሩ ላይ ሆኑ ይችላሉ። በብዙ መልኩ እኛ የተሻለልን የምንል ልንሆን እንችላለን። ነገር ግን እነሱ የኛ ህይወት ምንጭ ወይም ደግሞ ወላጆች እንደሆናቸው መጠን ምን አይነት ከበሬታ እንደሚያስፈልግ የእግዚአብሔር ትእዛዝ ያስታውሰናል። ምክንያቱም ይህ ግንኙነት ከሁሉም በላይ በየትኛውም ዓለም ያለና የሚኖር ነው። እንግዲህ ይህ የሰው ባህሪ ነው። የትኛውም ማህበረሰብ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ዘመን ላይ ብናልፍም በየዘመናቱ ግን የሰው ልጅ ባህሪ አንዱ ታላላቆቹን ማክበር ነው። ታላላቆቹን የማያከብር ማህበረሰብ ቀስ በቀስ ይጠፋል። የማያከብር ቀስ በቀስ ይዋረዳል ማለት ነው። እንግዲህ ይህ ግንኙነት አረጋውያንና አያቶችን ማክበር፣ ማፍቀርና ማመስገንም ይጠይቃል። እንግዲህ በእኛ ማህበረሰብ እንደ አፍሪካም እንደ ኢትዮጵያም አረጋውያን የተከበሩ ናቸው። በአካል የሚሰሩት ስራ ባይኖር እንኳን ለቤተሰቡ የህይወት ምንጭነት መሰረት ናቸው እና እንደነሱ በአጠቃላይ ማጣቀሻ መጻፍም ናቸው። አሁን በሰለጠነው ዓለም የማይሰራ ጉልበት የሌለው የደከመ ሲሆን ተጠቅሞ እንደመጣል አንድ ቦታ እንዲሰበሰቡ የሚደረጉበት ሁኔታ እንመለከታለን። ነገር ግን እነዚህ ሰዎች አረጋውያን አያቶቻችን ቀደምቶቻችን ማፍቀር፣ ማመስገን ለሰጡን ህይወት፣ ለሰጡን አገልግሎት እና እንክብካቤ እኛ ደግሞ በተራችን እነሱን እንድንንከባከብ የሚያስታውስ ነው። እናትና አባትን አክብር። ስለዚህ በጣም በጠበበ ሳይሆን ሰፋ ያለ ትርጉም ያለው የፍቅር መግለጫ የሆነ እና ደግሞ የሰው ባህሪ የሆነ ወይም ደግሞ የተፈጠርንበትም ዓላማ የሆነ በመጨረሻም ተማሪዎች መምህራቸውን፣ ሰራተኞች አሰሪዎቻቸውን፣ የበታቾች መሪዎቻቸውን፣ ዜጎችም አገራቸውን እንዲሁም ደግሞ ባለስልጣኖቻቸውን ማክበር እንዳለባቸው በኃላፊነት ያለባቸውን ሰዎች ማክበር እንዳለብን የሚያስታውስ ነው። ስለዚህ አንድ ማህበረሰብ ጤነኛ የሚሆነው በእንዲህ አይነት የመከባበር ጉዞ ሲጓዝ ነው። ይህ ትእዛዝ የወላጆችን እንዲሁም ደግሞ የአስተማሪዎችን፣ የአሰልጣኞችን፣ የመሪዎችን እና በተለያየ ጉዳይ ኃላፊነት ያለባቸው ሰዎች ላይ
ማህበራዊ ሚናቸውንም የሚመለከት ነው። ኃላፊነታቸውንም የሚመለከት ነው። በሌላ አቋም በእኛ ህይወት ላይ ኃላፊነት ያላቸውን ሰዎች አለቆቻችን፣ የበላዮቻችን ማክበር ለኛም መከበር የሚያከብር ይከበራል። የሰጠነው ነው የምንቀበለው። አንድ እንደ ቀልድ ወይም ደግሞ እንደ ታሪካዊ ምሳሌ ሲነገር የሰማሁት ታሪክ ምን ይላል? በአንድ ማህበረሰብ አንድ ቤተሰብ ምን ያደርጋል? ሁሉ ጊዜ ያረጁትን ከቤት አውጥቶ የሚጥሉበት ልማድ ነበራቸው ይባላል። እና ህፃኑ ያይና አባቱ አያቱን ጥሎ ሲመጣ ቅርጫቱን ይደብቀዋል። ለምንድን ነው የምታስቀምጠው? አይ እንግዲህ አንተም እንደጣልከው እኔ ደግሞ በተራዬ አንተን እንድጥልበት፣ ማለትም እንግዲህ አንተ የሰጠኸውን ነው የምትቀበለው፣ ነገ ደግሞ ባንተ ነው። ስለዚህም እኛ ስናከብር እንከበራለን፣ ስናፈቅር እንፈቀራለን። እኛም በማህበረሰባችን እንደው ወንጌልን ባናነብ እያንዳንዱ ሰው ያሳደረውን ነው የሚበላው፣ ያቆየውን ነው የሚያገኘው ይባላል። ስለዚህም ስናከብር እንከበራለን፣ ስናፈቅርም እንፈቀራለን። ይህ ሲሆን ማህበራዊ ህይወታችንም መንፈሳዊ ህይወታችንም ዘላለማዊ ህይወታችንም ያማረ ይሆናል። ስለዚህ አራተኛው ትእዛዝ ባልንጀራን ወላጆችን ማክበር ዋጋ የሚያስገኝ እንደሆነ፣ ይህ ማለት አባትህንና እናትህን አክብር፣ እግዚአብሔር አምላክህም በሚሰጥህ ምድር እድሜህ እንዲረዝም። ኦሪት ዘጸአት ምዕራፍ 20 ቁጥር 12። እናትና አባቱን ወላጆቹን ትልልቆቹን የሚያከብር እድሜው ይረዝማል፣ ይባረካል፣ ብዙ በረከት ያገኛል። እንግዲህ በእኛ በሀገራችን በገጠሪቱ በተለይ ልጆች ታላላቆቻቸው የሆነ ስራ ሲሰሩ በማገዝ የተሸከሙትን ነገር በመቀበል እና በዚያ ትሩፋት እንደሚያገኙበት፣ በረከት እንደሚያገኙበት፣ ምርቃት እንዲሰጣ እንዲመረቁ የሚያደርጉትን ነገር የኛም ዘመን ልምድ ነው። እና ይሄ እንግዲህ አሁን በሰው ልቦና የተጻፈ ነው ማለት ነው። ይህንን የአስርቱ ትእዛዛት የወንጌል ቃል እንኳን ባይሰሙ ለነዚያ ሰዎች ከበሬታ መስጠት የሚባርክ ጥሩ ፍሬ የሚያስገኝ ዋጋ የሚያስገኝ ነገር መሆኑን እንረዳለን ማለት ነው። እኛ ልጆች በነበርንበት ጊዜ ውሃ ልንቀዳ እንኳን ስንሄድ ትልልቅ እናቶች ከኛ በኋላ ሊቀዱ ከመጡ እኛ የቀዳነውን ገልብጠንላቸው እኛ ለመቅዳት የምንሄድበት ጊዜ ነበር ሳስታውስ። ያመን ማለት ነው ማክበራችን ነው። ለነሱ ሙሉ ባናደርግ እንኳን ባገኘናቸው ጊዜ ግን ለነሱ ያንን የልጅነት አገልግሎት አክብሮት እናሳይ ነበር። ይሄ ደግሞ ያ በማድረጋችን በእርግጠኝነት እንባረክበታለን ብለን እናስብ እና ምንም ነበር። እንግዲህ ያ አሁን ምን ያህል ማህበራዊ መንፈሳዊነት ነው። ይህንን ትእዛዝ ማክበር ከመንፈሳዊ ሀብት ጋር የሰላምና የብልጽግና ምድራዊ ፍሬዎችንም ያስገኛል። ሰማያዊ ቢቀር እንደው ምድራዊ ፍሬ። በተቃራኒው ደግሞ ይህንን ትእዛዝ አለማክበር በማህበረሰቦችና በግለሰቦች ላይ ከባድ ጉዳት ያስከትላል። እና በተቃራኒው ይሄ ልጅ ትልቆቹን አያከብርም፣ የተረገመ ነው፣ ስለዚህ ህይወቱ አደጋ ላይ ነው ሁሉ እንላለን። እና በአዎንታዊ የተቀመጠው ሰፊ የሆነ ትንታኔ ያለው ነገር ግን የሰው ልጅ ባህሪ ይሆናል። ታላላቆችን ቀደምቶችን ማክበር ማስታወስ። እንግዲህ ይህ ቤተሰብ በእግዚአብሔር ዕቅድ ውስጥ ያለ ነው። እንግዲህ እናትና አባትን አክብር የሚለው ቃል በተዘዋዋሪ ስለ ቤተሰብ ይናገራል። ወላጆች እና ልጆች በአንድ ላይ ቤተሰብ እንላቸዋለን። ይህ ቤተሰብ ደግሞ የማህበረሰብ መሰረት ነው። አንድ ማህበረሰብ ፍሬያማ ሊሆን የሚችለው ጤናማ ሊሆን የሚችለው ሰላማዊ ሊሆን የሚችለው ጤናማና ሰላማዊ ቤተሰቦች ሲኖሩ ነው። የዚህ የቤተሰብ ፍሬዎች ናቸው ሀገርንም ሊገነቡ የሚችሉት። ስለዚህ የዚህ የቤተሰብ ባህሪ የባለትዳሮች ማህበረሰብ የተመሰረተው በባልና ሚስት በሚያደርጉት ስምምነት ነው። እንግዲህ ጋብቻና ቤተሰብ የተመሰረቱትም ለባልና ሚስት ጥቅም እንደዚሁም ደግሞ ልጆችን ለማፍራትና እነሱን በትምህርት ለማሳደግም ጭምር ነው። እዚህ ጋር እንግዲህ ወላጅነት ልጅ መውለድ ብቻ ሳይሆን ለቁም ነገር ማብቃት፣ ስለዚህም ትልቅ ኃላፊነትም ያለበት ነው። በዚህ ሂደት ውስጥ ግን ይህ ትልቁ ቤተሰብ ጤናማ እንዲሆን ልጆች ወላጆቻቸውን ማክበር፣ ወላጆች ልጆቻቸውን መውደድ እንዲሁም ደግሞ ተገቢውን እድገት እንዲያገኙ መርዳት የሚጠይቅ ነው። የዚህ ሁሉ መሰረቱ ደግሞ ፍቅር ነው እንጂ
ምላሽ ታሳቢ ያደረገ አይደለም። ወላጆች ልጆቻቸውን የሚያሳድጉት ትልቅ መስዋዕትነት የሚከፍሉት ሲያድጉ መልሰው ይከፍሉናል በሚል አይደለም። ነገር ግን ያንን ማድረግ ተፈጥሯቸው ስለሆነ ልጆቻቸውን መውደድ፣ ልጆቻቸውን መንከባከብ፣ ለቁም ነገር ማብቃት። ልጆችም ወላጆቻቸውን ሲረዱ፣ ሲንከባከቡ፣ ሲጦሩ ነገ ምላሽ ይሰጡናል ወይም ደግሞ ይከፍሉናል በሚል ሂሳብ ሳይሆን ይህ ተፈጥሮ ያደለችን እንግዲህ የእግዚአብሔር ትእዛዝ በሰው ልቦና የተጻፈ ነው ይባላል። አልሰማሁም አላየሁም በማለትም መንሸሸው ነገርም አይደለም። ስለዚህም በሰው ልቦና የተጻፈ ቃል ነው። ስለዚህ በማወቅም ሆነ ባለማወቅ መከባበር፣ መዋደድ የተሻለ መሆኑን ጤነኛ ነው የሚባል ጤነኛ አእምሮ ያለው ጤነኛ አስተሳሰብ ያለው ሰው የማይስተው እውነት ነው። እግዚአብሔር ወንድና ሴት በመፍጠር ሰብአዊ ቤተሰብን አቋቁሞ መሰረታዊ ሕግንም ሰጠው። የቤተሰብ አባላት እኩል የሆነ ሰብአዊ ክብር ያላቸው ሰዎች ናቸው። ቤተሰብ የአባላቱንና የህብረተሰብን የጋራ ጥቅም የሚያራምዱ የተለያዩ ኃላፊነቶች፣ መብቶች፣ ግዴታዎችም ያሉት ነው እና መብትና ግዴታ ያለበት ነው እና ልጆች ሲኖረን ለልጆቻችን አስፈላጊው ነገር እንድናደርግ ግዴታ አለብን። እንዲሁም ደግሞ እነሱን የማስተማርም ግዴታ አለብን። እንግዲህ ክርስቲያናዊ ቤተሰብ የቤተ ክርስቲያን አንድነት ምልክት ነው። እንግዲህ ተመሳሳይ ነው። ቤተሰብ የህብረተሰብ መሰረት ነው። ቤተሰብ ሲደመር ነው ማህበረሰብ የሚመጣው። እንዲሁም ደግሞ በቤተሰብ ክርስቲያን ደረጃ ስንመለከተው ክርስቲያናዊ ቤተሰብ የቤተ ክርስቲያን አንድነት የሚገለጥበት ተምሳሌት ነው እና ቤተሰብ እንደ ትንሿ ቤተ ክርስቲያን ትቆጠራለች ወይም ትመሰላለች። ይህም በወላጆች እና በልጆች መካከል ያለው አንድነት ፍቅር ልክ የቤተ ክርስቲያን አንድነትና ፍቅር ተምሳሌት ነው። ስለዚህ ቤተ ክርስቲያንም አንድ ቁምስና፣ ጠንካራ ቁምስና፣ ጠንካራ ሀገረ ስብከት ሊኖረን የሚችለው እንደዚያ ጠንካራ የሆኑ ቤተሰቦች ሲኖሩ ነው። ክርስቲያናዊ የሆኑ ቤተሰቦች የሚከባበሩ፣ የሚዋደዱ፣ ግዴታቸውን የሚወጡ ሲሆኑ በትክክልም ስር የሰደደ የበሰለ ቤተ ክርስቲያን አለ ማለት እንችላለን። እንግዲህ በአዲስ ኪዳን ውስጥ ጉልህ ሆኖ እንደሚታየው ክርስቲያናዊ ቤተሰብ በቤተ ክርስቲያን ዘንድ ብቸኛ የሆነ ታላቅነትን የያዘ የእምነት፣ የተስፋና የፍቅር ማህበር ነው። ኤፌሶን ምዕራፍ 5 ቁጥር 21 እስከ 6 እንዲሁም ደግሞ ቆላስይስ 3 ቁጥር 18 እስከ 21 ይህንን ይናገራል እና ቤተሰብ በቤተ ክርስቲያን ዘንድ ብቸኛ የሆነ ታላቅ የእምነት ምክንያቱም እዛ ውስጥ ነው ፍቅርን፣ እምነትን፣ ተስፋን የምንኖረው። በቤተሰብ ተግዳሮቶች አሉ፣ ነገር ግን ተስፋ አለ። ብዙ ፈተና አለ፣ ግን ፍቅር አለ። ያ የተስፋ የፍቅር የእምነት ትስስር ያንን ቤተሰብ ሕያው ያደርገዋል። ያ ሕያው የሆነ ቤተሰብ የቤተ ክርስቲያን ሕይወት መሰረት ይሆናል ማለት ነው። እንግዲህ ክርስቲያናዊ ቤተሰብ የሰዎች ህብረት ሲሆን በአብ በወልድ በመንፈስ ቅዱስ መካከል ያለ አንድነት ምልክትና አምሳል የሆነ የሰዎች ማህበር ነው። እንግዲህ አብ ወልድ መንፈስ ቅዱስ እንደምንለው እናት አባትና ልጆች እንደ ሥላሴ አንድነት ሶስት ሆነው ግን እንደ አንድ የሚንቀሳቀሱ የሥላሴ ምስጢር መገለጫዎች ናቸው። ስለዚህ የቤተ ክርስቲያንም መገለጫ ናቸው። የሥላሴ ህብረት፣ የሥላሴ ፍቅር፣ የሥላሴ አንድነት የሚገለጽባቸው አምሳያ ናቸው። ልጆችን የማፍራት እንዲሁም እነሱን የማሳደግና የማስተማር ጉዳይ በሚመለከት ክርስቲያናዊ ቤተሰብ የእግዚአብሔርን የመፍጠር ስራ ተሳታፊ ይሆናል፣ ያንጸባርቃል። እንግዲህ ቅድም ማስተማርም እንደ መፍጠር እንደ መውለድ ነው። ማሳደግም ለቁም ነገር ማብቃት እንደ መፍጠር እንደ ማሳደግ ነው። እንዲሁም ደግሞ የአብራክን ክፋይ ማሳደግ ለዓለም ወይም ደግሞ ለቤተሰብ መስጠት በእግዚአብሔር የመፍጠር ስራ ተሳታፊ ነው። ነገር ግን ያ እንደሰጠን ኃላፊነት ግን እስከ መጨረሻው በግብ የማድረስ ኃላፊነት ግን መዘንጋት ደግሞ የለብንም። ይህም የሚሆነው ወላጆች ልጆቻቸውን ሲያከብሩ፣ ወላጆች ደግሞ ልጆቻቸውን ሲወዱ ነው። ክርስቲያናዊ ቤተሰብ በክርስቶስ ጸሎት መስዋዕትነት ለመሳተፍ የተጠራ ነው እና ክርስቲያናዊ ቤተሰብ ብለን ስንል በእምነት የጸና በምስጢራት በጸሎት የተሳሰረ መሆን አለበት እና ቤተሰብ ትንሿ ቤተክርስቲያን ናት ስንል
አብረው የሚጸልዩ አብረው ቃል እግዚአብሔር የሚሰሙ አብረው መንፈሳዊ ህይወታቸውን የሚያሳድጉ ትንሿ ቤተክርስቲያን ናቸው። ስለዚህ የጌታችን የኢየሱስ ክርስቶስን መስዋዕትነት የሚካፈሉ ናቸው። ምክንያቱም ሁሉ ጊዜ አብሮነት አልጋ ባልጋ አይደለም። እንግዲህ ምናልባት ልጆች አሳድገው ለወግ ማድረግ ያበቁ ሰዎች ሊናገሩ ይችላሉ። ከመጀመሪያው ጀምረው ምን ያህል መስዋዕትነት ከፍለዋል። አንዳንድ ቤተሰብ ዛሬ ስናየው ተደራጅቶ ደርጅቶ ሰፋ ብሎ ልጆች የልጅ ልጆች በጣም የሚያስቀና ሆኖ ስንመለከተው እንዲሁ በቀላሉ የተገኘ ሊመስል ይችላል። ነገር ግን በጣም ብዙ መስዋዕትነት የተከፈለበት ህይወት የተሰጠበት እንግዲህ ምናልባትም አንዳንድ ጊዜ ወላጆች ሙሉ እድሜያቸውን ያንን ቤተሰብ ለመገንባት ጊዜያቸውን ጉልበታቸውን ገንዘባቸውን አይምሮአቸውን ሁሉ መስዋዕት አድርገው ስለዚህ ክርስቶስ ለቤተክርስቲያን መስዋዕት እንደከፈለ ሁሉ ቤተሰብም ለዛች ቤተሰብ ወላጆችና ባልና ሚስት ልጆቻቸውን ለማሳደግ መስዋዕትነት ይከፍላሉ። ስለዚህ የመስዋዕትነት ህይወት ነው፣ የእምነት ህይወት ነው፣ የጸሎት ህይወት ነው። በቤተሰብ ውስጥ ያሉ ግንኙነቶች የመቀራረብ ስሜቶችን የመፈቃቀርንና የመፈላለግ መንፈስን ይፈጥራሉ እና አንዱ የቤተክርስቲያን መገለጫው አብሮነት፣ መቀራረብ፣ መፈቃቀር፣ መፈላለግ አንዱ ያለ ሌላው እንግዲህ ወላጆቻቸውን ልጆች በጤናማ ሁኔታ እንዲያድጉ እናትም አባትም አብሯቸው እንዲኖሩላቸው ያስፈልጋል። ስለዚህ መፈቃቀር፣ መፈላለግ፣ መደጋገፍ እንግዲህ ወላጆች በመጀመሪያ ሁለት ሆነው ይጀምራሉ፣ ልጅ በማሳደግ ይተባበራሉ፣ መጨረሻም እነሱ ናቸው የሚቀሩት ለመተባበር። ልጆች ደግሞ ያንን ጉልበታቸው እነሱን በማሳደግ የጨረሱትን ወላጆቻቸው ለመርዳት ደግሞ እንደገና ይተባበራሉ። ስለዚህ ፍቅርን፣ መተሳሰብን፣ አንድነትን የእርስ በርስ መከባበር ያለበት ህይወት ማለት ነው። ቤተሰብ ወይም ተጋቢዎች ሐሳባቸውን የሚካፈሉበት በጋራ የሚወያዩበት እንዲሁም የልጆችን አስተዳደግ በተመለከተም በውዴታ የሚደረግ ትብብር ያለበት ነው። ስለዚህ በውዴታ የሚደረግ ትብብር እንግዲህ ቤተሰብ አሁንም የህብረተሰብ መሰረት ነው። ቤተሰብ የህብረተሰብ መሰረት ነው። ቤተሰብ የማህበራዊ ህይወት መሰረታዊ ህዋስ ነው እና ማህበራዊ ህይወት የሚጀምረው ከቤተሰብ ነው። ህፃናት ከሌላው ጋር መኖር እንዴት እንደሚችሉ የሚማሩት መጀመሪያ ከቤተሰብ ነው። ንግግር የሚማሩት፣ ሰውን ማክበር የሚማሩት፣ ማፍቀርን የሚማሩት፣ ለሌሎች ማካፈልን የሚማሩት በአጠቃላይ የማህበራዊ ህይወትን ሰው ብቻውን የሚኖር አለመሆኑን የሚማሩበት የመጨረሻው ህዋስ ቤተሰብ ነው ማለት ነው። እንግዲህ ቤተሰብ ባልና ሚስት በፍቅርና በህይወት ስጦታ ራሳቸውን እንዲሰጡ የተጠሩበት ተፈጥሯዊ ህብረተሰብ ነው። ስለዚህ በዚህ ቤተሰብ ውስጥ ጸንቶ እንዲቆም የቤተሰብ እንዲጸና አራተኛው ትእዛዝ ልጆች ወላጆቻቸውን እንዲያከብሩ ወላጆቻቸውን ደግሞ ልጆቻቸውን እንዲወዱ እንደሚያስፈልግ ያስታውሰናል። እንግዲህ የቤተሰብ ሁኔታ ስናነሳ መብትና ግዴታ ያለበት ነው እንላለን። እንግዲህ ልጆች በወላጆቻቸው የሚያስፈልጋቸውን ነገር ማግኘት መብት እንዳላቸው ሁሉ እነሱም ለወላጆቻቸው አስፈላጊውን ከበሬታና እንክብካቤ ድጋፍ የማድረግ ግዴታም አለባቸው። እንዲሁም ደግሞ ወላጆች ልጆቻቸውን በተገቢ ሁኔታ የማሳደግ ለነሱ የሚያስፈልገውን ነገር ሁሉ የማመቻቸት እና የማዘጋጀት ግዴታ አለባቸው። እንግዲህ መጽሐፍ ቅዱስ ብዙ ተባዙ ይላል። አዎ ብዙ መውለድ መባዛት ቃል እግዚአብሔር ነው። ነገር ግን መውለድ ሲባል እንደው ተወለደ ስለዚህ በድሉ ያድጋል የሚል አይነት አይደለም። ኃላፊነት የተሞላበት ወላጅነት እንግዲህ ኃላፊነት የተሞላበት ወላጅነት ማለት መወለዱ ብቻ ሳይሆን ምን ይለብሳል፣ ምን ይማራል፣ ምን ይበላል፣ የት ይተኛል፣ የት ይኖራል የሚሉትን ነገሮችም ጭምር ማሰብ ያስፈልጋል። ልጅ መኖር መብትም ቢሆንም ኃላፊነቱ ደግሞ ግዴታም እንዳለበት ልጆችን በተመሳሳይ ሁኔታ ከወላጆቻቸው አስፈላጊውን ሁሉ ማግኘት እንዳላቸው መብት ሁሉ ለወላጆቻቸው ደግሞ ማድረግ የሚችሉትን ነገር ማድረግ ግዴታቸው ነው እና ይሄንን ሁሉ ነጥቦች ጠቅለል አድርጎ ነው የእግዚአብሔር ቃል ወይም 10ቱ ትእዛዛት እናትና አባትህን አክብር በሚል አዎንታዊ ትእዛዝ የሚያስቀምጥልን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው የትምህርተ ክርስቶስ ክፍለ ጊዜያችን በዚህ እናበቃለን። ሳምንት እንግዲህ በቀጣዩ ክፍል እስከምንገናኝ እስቲ እናንተም በቤታችሁ ተወያዩ። የኛ ቤተሰብ ምን ያህል ክርስቲያናዊ ነው? ምን ያህል ግዴታችን እንወጣለን? ምን ያህል
እንፋቀራለን እንፈላለጋለን ምን ያህል ደግሞ በርግጥም የማህበረሰብ ህዋስ ሆነን አስተዋጽኦ እናደርጋለን እንደ ቤተክርስቲያንስ የኛ ቤተሰብ ለቁምስናችን እንደ አንድ ሞዴል ሆኖ የቤተክርስቲያናችንን ህይወት የሚያጎለብት ነው ልጆች ምን ያህል ወላጆቻቸውን አስተማሪዎቻቸውን ታላላቆቻቸውን በተለያየ መንገድ የናንተን ህይወት የደገፉትን ታከብራላችሁ ወላጆችስ ልጆቻችሁን ምን ያህል ትወዳላችሁ እስከ ሳምንት እግዚአብሔር በጸጋው በቸርነቱ ያቆየን አሜን